ለቀባሪ የማርዳት ያህል ቢሆንም ግን ትንሽ መለስ ብሎ ሁኔታዎች እንዴት ተፈጠሩ፣ ለምን ተፈጠሩ፣ ሳይፈጠሩ ማስቀረት ይቻል ነበር ወይ፣ ከተፈጠሩ በኋላ ምን ተደረገ የሚለውን ነገር በመጠኑ ማንሳት ጠቃሚ ነው። እንግዲህ እኛ ባለን አቋም ኢትዮጵያ ላይ ግልጽ አደጋ፣ በቅርብ የሚታይ አደጋ እስካልመጣ ድረስ ከማንም ኃይል ጋር ውጊያ፣ ግጭት አንፈልግም። በሰላም በትብብር መልማት ማደግ እንፈልጋለን። ይህን ነገር በሁለት መንገድ መገንዘብ አስፈላጊ ነው። በተለይ ከዓለም አንጻር ሰላም እናስቀድማለን። ለሰላም የሚከፈል ክፍያ ማንኛውም ነገር እንከፍላለን ማደግ ስለምንፈልግ። ሰላም መፈለጋችን ክብራችን፣ ሰላም መፈለጋችን ህልውናችን የሚነካ ከሆነ ግን ተገደን ሰላምን ለማምጣት የምንገባባቸው ግጭቶች ይኖራሉ። ቲፒኤልኤፍን በሚመለከት ከብዙ ምክንያቶች አራት ወሳኝ ግልጽ አደጋ ሀገራችን ላይ ደቅኖ ነበር። እነዚህ አደጋዎች አሁን ያለው ሁኔታ ወዳለበት ደረጃ እንዲመጣ አድርገዋል። አንደኛ፣ በስልጣን ላይ ከነበረበት ዘመን በተለየ መንገድ ከመከላከያ የሚተካከል ተቋም ለመገንባት የፌዴራል መንግስት ከዚህም ከዚያም ቀንሶ የሚሰጠውን በጀት እና ቀድሞ የሚያከማቸውን ሀብት ወታደር ለማዘጋጀት ሰፊ ስራ ሰርተዋል። ግድ የለም ወታደር እያዘጋጁ ሀገርን አደጋ ውስጥ ካላስገቡ ሌላውን ካልነኩ እንለፋቸው እንኳን እንዳንል እዛ መገንባት ብቻ ሳይሆን እዚህ መቦርቦር አለ። ቀድሞ የተሰገሰገ የተከማቸ ኃይል ስላለ ግማሹ ሪዛይን፣ ግማሹ እየወጣ ግማሹ ይሄን እያዳከመ ያን የማጠናከር ስራ በስፋት ሲሰሩ ቆይተዋል። በሁሉም መንገድ ይሄ ነገር አደጋ ነው። ሄዶ ሄዶ የሀገር ህልውና ችግር ውስጥ ያስገባል። ተቋም እያፈረሱ ተቋም መገንባት፣ ያኛው ተቋም አይደለም ይሄኛው የራሴ ተቋም ገነባለሁ ማለት ምን ፍለጋ ነው የሚል ጥያቄ እንዲነሳ እንደ ትሬት እንዲታይ ያደርገዋል። ሁለተኛው ግልጽና የቅርብ አደጋ የቅጥረኝነትና ቅጥረኞች ማስፋት ባህል ነው። በአፋር ቅጥረኞች አሉ። የአፋርስ ተረጋግቶ ወደ ልማት እንዳይገባ ምንዳ የሚከፈላቸው ስራ የሚሰጣቸው ቅጥረኞች አሉ። ትጥቅ ስልጠና የሚሰጣቸው። በኦሮሚያ ቅጥረኞች አሉ። ትጥቅ ስልጠና፣ ገንዘብ። በአማራ ቅጥረኞች አሉ። በደቡብ ቤኒሻንጉል ቅጥረኞች አሉ። በየቦታው ቅጥረኞች እያደራጁ እያሰለጠኑ እያስታጠቁ ገንዘብ እየሰጡ አጀንዳ እየሰጡ ማደራጀት የራስ ኃይል ማጠናከር ብቻ ሳይሆን እዚህኛው አካባቢ ሰላም የሚባል ነገር መኖር የለበትም የሚል በግልጽ በእቅድ የሚመራ ሙከራዎች አሉ። በእርግጥ ከዚህ ሁኔታ እኛም መማር ያለብን እሳት ለኩሶ እሳት እየሞቁ ሌሎች ማቃጠል እንደማይቻል አሁን ያለው ሁኔታ ትምህርት ለሌሎቻችንም ይሰጣል ብዬ አስባለሁ። በተደጋጋሚ እንዳነሳሁት ኦሮሚያ ውስጥ ያለ አማራ፣ ኦሮሚያ ውስጥ ያለ ሌላ ብሔር 20 ዓመት 30 ዓመት 40 ዓመት 50 ዓመት አብሮ ኖሮ ተዋልዶ ሲያበቃ አሁን ምንም ተጨባጭ አዲስ ነገር ሳይፈጠር ሰው ይገደላል፣ ይፈናቀላል። እነዚህ ሰዎች በቅጥረኞቻቸው ማፈናቀላቸው ብቻ አይደለም፣ ቀድሞ የተዘጋጀ ፕሮፓጋንዳ ቲም ስላላቸው መፈናቀሉን የምንሰማው ከነሱ ነው። በነገራችን ላይ ብዙ ጊዜ አፈናቅለው ዜናው የሚነግሩ እነሱ ናቸው። እና ተነስ አማራ ጠፍተሃል፣ ተነስ ኦሮሞ እንደዚህ ሆነ ይላሉ። ኦሮሞና አማራም ከየዋህነት ብዛት በዛው መንገድ በዛው ቦይ ይከተላል። ማን ያፈናቀለው? ለምን አፈናቀለ? ምን ታስቦ ነው? ቆም ብሎ ኢሞሽንን ገቨርን አድርጎ ለማሰብ ሰው ይቸገራል። ይሄ ያሳለፍንበትን እናንተ እንኳን ምን ያክል ተፈተናችሁ ታውቁታላችሁ። ቅጥረኞች እያበራከቱ እዚህ ያመሱ እዛ መደራጀት፣ እዚህ ያመሱ እዛ አለመነካትና ደግሞ የስላቅ ክፋቱ ሰላማዊ ክልልኛ ብቻ ነው ማለት።
እና እኛ አንዴ ተፈናቀለ እሱን ስንጠግን፣ አንዴ ተጋጨ እሱን ስንጠግን፣ ሌላ ስራ ደግሞ እዛ መስራት ነበረ። ይሄ ለእናንተ በጣም በቅርበት የምታውቁት ነገር ነው። በዚህ ምክር ቤት እንኳን አብረን የነበርን ሰዎች በፎርማል ስብሰባ በእንደዚህ አይነት የፐብሊክ የሚያዩ ስብሰባ ሳይሆን በዝግ ስብሰባዎች እንኳን ምን ያክል በሰዎች ግድያና እስር የሚሳለቁ ሰዎች ምክር ቤት ውስጥ ዋና የሰብአዊ መብት ጠበቃ ሆኖ ለመታየት ሲሞክሩ አይተናል። ይሄ ሁሉ የዲዛይን ስራ ነው። ግጭት ማባዛት፣ ኢትዮጵያ በተረጋጋ መንገድ ሐሳቦቿን እንዳታሳካ ማድረግ፣ ቅጥረኞቹ ልክ እንደ ወታደር ማዘዝ፣ ምን እያደረጋችሁ ነው እያሉ ማዘዝ። እኛ እሱን አንድል ስናደርግ በቃ እኛው ነው የምንሻልህ እኮ እኛ እያልን አትበጣበጥም፣ እኛ እንምጣልህ የሚል አይነት እምብዛም ለኢትዮጵያ ሕዝብ ጥሩ ግብዣ ያልሆነ ግብዣ ለመጋበዝ ተሞክሯል። ሁለተኛው ፈታኙ ነገር ተቋም እየገነባ ተቋም ማፍረስ ብቻ ሳይሆን ቅጥረኞች እያበራከት ግጭትና መፈናቀል ማብዛት፣ በኢትዮጵያ መካከል መተማመንን መቀነስ ተሞክሯል። ሶስተኛውና አደገኛው ነገር የትግራይ ሕዝብ በጣም ብዙ ችግር አለበት። እንደምታውቁት በስልጣን ላይ ባሉበት ዘመንም የሰሯቸው ስራዎች የትግራይን ሕዝብ ከደህንነት ሊያወጣ የሚችል የትግራይን ሕዝብ ከመታገዝ የሚያወጣ አልነበረም። ነገር ግን እነሱ ያንን ትተው ለጦርነት ሕዝቡን ይቀሰቅሱ ነበር። በግራ በቀኝ ጦርነት ይነሳብሃል ብሎ መቀስቀስ ሰፊ ስራ ሰርተዋል። ይሄ ሁሉ እንደተጠበቀ ሆኖ የከፋው ነገር ግን ሰሜን ዕዝ ላይ ጥቃት መፈጸሙ። ሰሜን ዕዝ ማለት ምን ማለት ነው? ወታደር እኮ አለን። ሰሜን ዕዝ ማለት እኮ ለትግራይ ሕዝብ ጋሻ መከታ ሆኖ 20 ዓመት የጠበቀው ማለት ነው። እኔ 3-4 ዓመት ልጅነቴን ትምህርቴን ጥዬ የኖርኩበት ለመጠበቅ ማለት ነው። በጣም ትንሽ ልጅ የወንድሜ ልጅ በጣም ትንሽ ልጅ የሞተበት ማለት ነው። ብዙዎች ውስጥ የገበርንበት ማለት ነው። ያ ሰራዊት ለሰራው ውለታ እንኳን ሲባል ቢያንስ ጡት እስከ መቁረጥ መሄድ አልነበረባቸውም። የአርሶ አደር ማሳ ምን እንደሚያደርግ፣ ትምህርት ቤት፣ ጤና ጣቢያ ምን እንደሚያደርግ ታውቃላችሁ እናንተ። ደግሞ የደሃ ልጅ ነው። ምንም የተለየ ክላስ የወለደው አይደለም። በእነሱ ዘመን አብሮ የነበረ ነው እና መከላከያውን ለማዋረድ ዝም ብሎ መሳሪያ መቀማት ብቻ ሳይሆን ለማዋረድ የተሄደበት ርቀት በጣም አስደንጋጭ ሰቅጣጭ ነው። ማጥቃት ሲባል ዝም ብሎ ውጊያ ብቻ አድርገን አናስበው። ሰምታችኋል። ብዙዎች በእግራቸው እንዲሄዱ፣ ብዙዎች በታንክ እንዲደፈጠጡ፣ ብዙዎች አሳዛኝ በሆነ መንገድ ሕይወታቸውን እንዲያጡ፣ ክብራቸውን እንዲያጡ፣ ስብናቸውን እንዲያጡ አድርገዋል። በዛም የተወሰነ አልነበረም። ሰሜን ዕዝን አጥቅቶ መቀመጥ አይደለም። ሰሜን ዕዝን አጥቅቶ ማስፋት ነው። ጎንደርን መያዝ ምናምን መያዝ ማስፋት ነው ፍላጎቱ። እና እነዚህ ግልጽ አደጋዎች፣ አራቱ አደጋዎች የፌደራል መንግስት ሳይፈልግ በግድ ሀገሩን እንዲከላከል፣ ሳይፈልግ በግድ የተቀማውን የሀገር ሀብት ትጥቅ እንዲያስመልስ ተገዶ ወደ ግጭት ገብቷል። ያው ግጭቱ ፎርማል በነበረበት ጊዜ እንደምታውቁት ነው። አጠር ያለ ጊዜ የወሰደ ነው። ይህ ችግር የገለጽኩት ያልገለጽኳቸውም ችግሮች በጣም በርካታ ናቸው። ለመፍታት በብዙ ሽምግልና ለምነናል። ሽማግሌዎች፣ የሃይማኖት አባቶች፣ ፖለቲከኞች፣ የዛን አካባቢ ባለሀብቶች ለማነጋገር ስከኑ፣ ረጋ በሉ። ጦርነት ከተፈጠረ ይበልጥ ትግራይን ይጎዳል። ጦርነት ለኩሶ በሰላም መኖር አይቻልም። እንኳን ኢትዮጵያ ውስጥ ሌላ አፍሪካ ሀገር ግጭት ፈጥረን እኛ ኢትዮጵያ በሰላም ልንኖር አንችልም። እንኳን ሌላ ሀገር የመን የተፈጠረው ግጭት፣ ሲሪያ የተፈጠረው ግጭት ለኛም ተርፎ ስደተኞች አመጥቶብናል። አይጠቅምም፣ ሀገር ያፈርሳል። አሁን የሚጮኸው ሁሉ ሀገር ሲፈርስ ምንም አያደርግም። ምክንያቱም ብዙ ሀገራት ፈርሰው አይተናል። የሚቸገረው የሀገሬው ዜጋ ነው። ይቅር ብዙ ተለምኗል እና ከልመናውን ብዛት ያው ታውቃላችሁ የነበረውን የእብሪት ልክ አንቻልም፣ አንደፈርም፣ አንነካም አይነት በጣም የተጋነኑ
በትክክል ራስን ካለመመዘን የሚመጡ በሽታዎች በስፋት ነበሩ። ይሄ ሲሆን የመጀመሪያ መንግስት ስራ ጦርነቱን እዛው ማቀብ ነው። ሌላ ቦታ ሄዶ በሀገር ደረጃ መናጋት እንዳይመጣ እዛው ማቀብ ለማድረግ ተሞክሯል። የተሳካ ስራ ተሰርቷል ከሱ አንፃር። ሁለተኛው ልክ ውጊያው ሲከፈት ከሌሎች ሀገራትም በሀገር ውስጥ ያሉ ቅጥረኞችም በአንድ ጊዜ ተነስተው ለማመስ ነበር አላማው። እዛ ብቻ አይደለም፣ በየቦታውም እንዲቀጥል ነው ፍላጎቱ። ቢኮዝ በየቦታው ሲፈናቀል ችግር ሲፈጠር እኛ እንከፋፈላለን። እሱም እንዳይሳካ ሰፊ ስራ ተሰርቷል። በግጭት ውስጥ ጥፋተኛ ያልነው ኃይል ጁንታ ያልነው ኃይል ላይ ብቻ ለማነጣጠር ተሞክሯል። አጥፍቷልና መደዳውን አላልንም። ለምሳሌ ከተሞች እኛ እስከነበርንበት ጊዜ ከተሞች ላይ ጥቃት እንዳይደርስ ከፍተኛ ጥረት አድርገናል። ከፍተኛ ውጊያው ከተሞች ውስጥ እንዳይገባ የተሞከረው ሙከራ በታሪክ ውስጥ የኢትዮጵያን መከላከያ ሰራዊትና መንግስት በጉልህ የሞራል ልዕልና የሚያስቀምጣቸው። ማይካድራ ላይ የተጨፈጨፈው ህዝብ ወንድምና እህት ተመሳሳይ ጭፍጨፋ ለማካሄድ ሳይሞክር በዲሲፕሊን የሰራበትን መንገድ መቼም ቢሆን ታሪክ ያደንቀዋል። አሁን በውሸት ሊሸፈን ይሞከራል፣ ግን አይሞከርም። ታሪክ የሚያደንቀው ስራ ነው። እኛ ጁንታ ያልነው ጥፋተኛ ያልነውን ሰው ስንይዝ ወደ ህግ ስናቀርብ በዛው ልክ በጀግንነት እየተዋጋም ቢሆን የተሰጠውን ኮድ ኦፍ ኮንዳክት የተሰጠውን የሩል ኦፍ ኢንጌጅመንት ተላልፎ አላግባብ ነገር የሰራ ያልነው ማንኛውም ወታደር ለህግ አቅርበናል። መርምረን ጠይቀን የኛ ስለሆነ ስለተዋጋ ወንጀል ቢሰራም ችግር የለውም አላልንም። በነገራችን ላይ ጁንታ ያልነውን ይሄን ሁሉ ጣጣና ኪሳራ ያመጣብንን ኃይልም ያሰርነውን የተከበረው ምክር ቤት ሄዶ ማየት ይችላል። እጅግ ዘመናዊ ዴሞክራሲያዊ በሚባል ሀገር በሚደረግ ልክ በነጻነት ነው እየቀለብን ያለነው እንጂ አስረናልና እንግረፍ አላልንም። ገርፋችሁ ነበርና መገረፍን ይውት አላልንም። በህግ ነው እንዲታዩ ያደረግነው። ይሄ ብቻ አይደለም። ትግራይ በአጭር ጊዜ ውስጥ የነበረው ሁኔታ ከተቀየረ በኋላ ህዝቡ ራሱን በራሱ እንዲያስተዳድር ራሱን በራሱ የማስተዳደር ህገ መንግስታዊ መብቱ እንዳይሸራረፍበት ከፍተኛ ጥረት ተደርጓል። የነበረው ሂደት በሙሉ የሚያሳየው እሱ ነው። በክልሉ ሰላምና መረጋጋት እንዲመጣ እርዳታ በስፋት እንዲቀርብ ይሄ ደሃ ያልነው ኢንፍሌሽን ሞላበት ያልነው በጣም ቅድም ያነሳዋቸውን ችግሮች ያሉበት ሀገር ያለ የሌለ ሀብቱን አፍስሶ ከማንም ሀገር በላይ እርዳታ አቅርቧል። ከማንም ሀገር እናግዛለን ያሉ ሀገራትም አንዳንዴ ከመስመር እየወጡም ቢሆን እስካገዙን ድረስ በሚል ለማመቻቸት ሙከራ ተደርጓል። የመንግስት አገልግሎት በአጠረ ጊዜ ውስጥ እንዲጀመር አንዳንዴ ኢትዮጵያ ውስጥ ነው ወይ በዛ ፍጥነት እንደዚህ አይነት ስራ የተሰራው ማለት በሚያስቸግር ልክ ለምሳሌ ቴሌኮሙኒኬሽን መልሶ ለማስጀመር 30 ምናምን ሰው ተሰውቷል። ዝም ብሎ አይደለም የተቀጠለው። ሰው እየቀጠለ እየተገደለ ነው። መብራት እየቀጠለ እየተገደለ ነው። መሰረተ ልማት ገንብተን ችግር እንፍታ ስንል ዝም ብሎ በገንዘብ ብቻ ሳይሆን በህይወቱም ዋጋ ያስከፈለ ነበር። ግብርናን ዘንድሮ ለመጀመር ምርጥ ዘር ገዝተን ብቻ አይደለም ክልሎች ለምነን ማዳበሪያ በሬዎች ተጎድተዋል ሲባል ትራክተር በስፋት ለማስገባትና ሰው ወደ ስራ እንዲገባ ጥረት ተደርጓል። የጤና ተቋማት፣ የትምህርት ተቋማት ስራቸው እንዲጀምሩ፣ የመንግስት መስሪያ ቤቶች ስራቸው እንዲጀምሩ ጥረት ተደርጓል። ኦፕሬሽን ከጨረስን በኋላ እነዚህን ገንብተን መውጣት ብቻውን በቂ ስላልሆነ የተፈጠረውን አዲስ አድሚኒስትሬሽን አሰልጥነን ሪሶርስ ተጨማሪ ሰጥተን ፖሊስ ያስፈልገኛል ሲል ፌዴራል ካለው መከላከያ ካለው ሰብስበን ፖሊስ አሰልጥነን በየዞን ወረዳ መድበናል። ራሳቸውን ችለው ራሳቸውን በራሳቸው በሰላማዊ መንገድ እንዲያስተዳድሩ። ይህን ለማድረግ ባለፉት ወራት የኢትዮጵያ መንግስት፣ የኢትዮጵያ ህዝብ እና ክልሎች ከ100 ቢሊዮን ብር በላይ አፍስሰዋል። እንግዲህ የ100 ቢሊዮን ብር ሌላ ነገር ላይ ብናውለው ብዙ ችግር ሊቀርፍ ይችላል።
ነገር ግን ቅድሚያ የነበረውን ቀውስ ማርገብ ይሻላል በሚል የተሄደ ሙከራ ነው። ከዚህ አንፃር ያገኘናቸው ውጤቶች ምንድናቸው? በዚህ ጉዳይ ገብተን ምንድነው ያሳካ ነው የሚል ነገር ቢነሳ ለችግሩ ግንባር ቀደም የሆኑ የዚህ ጉዳይ ሐሳብ ምንጮች ህጋዊ እርምጃ ተወስዶባቸዋል፣ ለህግ ቀርበዋል። የተቀሩትም ዳግም እንደዚህ አይነት ጥፋት እንዳያደርጉ ሆነዋል። ይሄ በቀላል የሚታይ አይደለም። ሰሜን ዕዝ ነፃ ወጥቷል። ትጥቃችን ተመልሷል። ጎንደር፣ ባህር ዳር፣ አስመራ የተኮሰበት ሚሳኤል ተመልሷል። በኢትዮጵያ ህዝብ በብድር የተገዛው ሚሳኤል መልሶ ኢትዮጵያን ከማጥፋት እንዲቆም ተደርጓል። ሰሜን ዕዝን ቀምተን ትጥቃችን አዳብረን እንደፈለግን እናደርጋለን የሚለው ሐሳብ የማይሳካ መሆኑን ማሳየት ተሞክሯል። ከሁሉ በላይ መከላከያን ሀገራዊ ቁመና ይዞ ጠንካራ ሆኖ እንዲገነባ በምንም መንገድ የማይገኝ መልካም እድልና ልምድ ተገኝቷል። መልካም እድል ከዚያ በፊት በነበረው ሁኔታ እኮ ብታቅድ ምንም ነገር ብታስብ የጥፋት ኃይሉ እኩል ስለሚሰማ ምንም ስራ መስራት አይቻልም ነበር። የሚያጠፋውም የሚያለማውም አንድ ነው። ሲፈናቀል የምታሰማራው ኃይል ግማሹ ያያላየው የሚል ነው ወይም የቅዱ አካል ነው። በዚህ ምክንያት መከላከያን ለማደራጀት ለማጠናከር እድል ተገኝቷል። ሁለተኛውና ኢምፖርታንት ነገር ኢትዮጵያና ኢትዮጵያውያንን ለመከፋፈል፣ ግጭት ለመፍጠር፣ ለመለያየት የነበረው ፍላጎት ዜሮ ሆነ ባደለም በከፍተኛ ደረጃ የተለየ ውጤት አምጥቷል። ኢትዮጵያውያን ከምን ጊዜም በላይ የሚደማመጡ፣ የሚተጋገዙ፣ የሚከባበሩ ሆነዋል። ይህን በተግባር አይተነዋል። ይህን ማጠናከር ያስፈልጋል። ግን ለመለያየት የነበረው መሻትና ፍላጎት እምብዛም የተሳካ እንዳይሆን አድርጓል። በእነዚህ ሁሉ ጥረቶች ያገኘናቸው ምላሾች ምንድናቸው ሲባል እንግዲህ ገንዘብ፣ ጊዜ፣ ሰው ሰውተናል። ብዙ ዋጋ ከፍለናል። ብዙ ድካም ደክመናል። በደከምነው ልክ 40 ዓመት የተዘራውን የዘረኝነት መርዝ ልናጸዳ አልቻልንም። የዘረኝነት መርዙ ሌሎች ተጨማሪ ጊዜና ሁኔታ ይፈልጋል። የነበረን መልካም ሙከራዎች ይህን ከመቀነስ አንጻር በቂ ነበሩ፣ ጠቃሚ ውጤት ተገኝቶባቸዋል ሊባል የሚያስችል አይደለም። ዘረኝነት ካንሰር መሆኑን፣ ዘረኝነት አንዴ ከገባ ለብዙ ጥፋት የሚዳርግ መሆኑን ትምህርት ተገኝቶበት እንደሆነ እንጂ መርዙ ግን አልነጠፈም። ሁለተኛው በዝግጅት የተሰራ ቢሆንም በውሸት ፕሮፓጋንዳ የተካኑ ሰዎች በአገር ውስጥና በውጭ ከኢትዮጵያ በተዘረፈ ሀብት ብዙ ሚዲያዎች በመግዛት የነበረው ቅስቀሳም ቀላል አይደለም። በእርግጥ መላ ኢትዮጵያ መገንዘብ ያለበት በፕሮፓጋንዳ ዘመቻው ይሄ ጥፋት ኃይል ብቻውን አይደለም የሰራው። የሱን ሐሳብ የሚደግፉና ከጀርባው ያሉ የላኩት ኃይሎችም በስፋት ተሳትፈውበታል። ገንዘባቸውን አባክነዋል፣ በብዙ አጽፈዋል፣ በብዙ አስነግረዋል። የሀገር መከላከያ ሚኒስቴርም የከፈለው በመልከ ብዙ ዘርፈ ብዙ መስዋዕትነት ባጎረስኩ ተነከስኩ ሆኗል መልሱ። ያደረገው ጥረት የሚደንቅ ቢሆንም ጁንታው ንጹሃንን መሳሪያ ለማድረግ ያደረገውን ጥረት ለመከላከል በጣም ከፍተኛ ጥረት ተደርጓል። እንግዲህ የጁንታው አንዱ ስልት እሱ ሲገል ጀግና ሰራዊት ነው፣ እሱ ሲሞት ደግሞ ሲቪል ነው። ዩኒፎርሙን አውልቆ ተመሳስቶ ስለሆነ ቀጣዩን ስራ እየሰራ የነበረው በዚህ በኩል ያለው ኃይል ሲቪል ጋር ልጋጭም እያለ እንዲተው፣ እሱ ግን ደግሞ በጣም አስከፊና አስቀያሚ የሆኑ ነገሮች ማድረግ እንዲችል እድል ለመፍጠር ተሞክሯል። መከላከያው እየተነካካ ኦቨር ሪአክት እንዲያደርግም በጣም ጥረት ተደርጓል። የታጠቀ ኃይል ነው። በህልውናው ሲመጣበት እና ሲነካካ የከፋ እርምጃ ሊወስድ ይችላል። ያ ሙከራ ተደርጓል። ሌላው የኛ ስህተት የምናጠፋቸውን ስህተቶች ለማግነን ተሞክሯል። በአንድ ኦፕሬሽን ውስጥ ሊያጋጥም የሚችል ችግር ነው
የሚል እሳቤ ሳይሆን ለማግነን ተሞክሯል። ይሄው ሰራዊት ከኤርትራ ጋር በነበረው ውጊያ፣ ይሄ ሰራዊት ከሶማሌ ጋር በነበረው ውጊያ የሚፈጥራቸው ስህተቶች አንዳንዴም ከዚያ ያነሰ ስህተት ሁሉ ተጋኖ እንዲታይ ተሞክሯል። ከዚህ ተነሳንና ቁጭ ብለን እናጥናል። ምንድነው የሆነ ያለው? እናውቃለን። ከኢትዮጵያውያን ስሜት አንጻር ምን አይነት ምልከታ እንዳለ ለመገዛው አንቸገርም፣ ግን እናጥናል። የዓለምን እናጥና፣ የእኛን ታሪክ እናጥና፣ ያለንበትን እናጥና፣ የሚሻለንን ነገር እንያል። አንደኛ ኢትዮጵያና ኤርትራ 30 ዓመት ተዋጉ። መቼም ኢትዮጵያና ኤርትራ 30 ዓመት ሲዋጉ ሁሉ ሐሳብ፣ ሁሉ ፍላጎት፣ ሁሉ ትጥቅ፣ ሁሉ በጀት የነሱ ነበር ብለን ራሳችንን አንሸውድም። ከጀርባዎቻችን ከፍተኛ ኃይሎች ነበሩ፣ በደንብ ያባሉን። በመባላት ሂደት ውስጥ አስፈላጊውን ቅመሞች እየጨመሩ ነገሩ እንዳይቆም የሰሩ ኃይሎች ነበሩ። ምን አገኙ? የደቀቀች የደከመች ኤርትራ፣ የደቀቀች የደከመች ኢትዮጵያን ፈጠሩ። ብዙ ሰው ረገፈ፣ ብዙ ሀብት ረገፈ። መጨረሻ ያገኘነው ግን ሁለት የደቀቀ ሀገር ነው። ተባብሮ እንኳን ችግር መፍታት ወደማይችልበት ደረጃ የደረሰ ማለት ነው። አሁን ያለውን የትግራይ ሁኔታን ስንመለከት በእኔ ግምት ግጭቱ እንዲቆም የሚፈልግ ኃይል ብዙ አይደለም። እንዲሁ የተጋጋጥን የደቀቀች ትግራይ የደቀቀች ኢትዮጵያን ማየት፣ ወዲያው ደግሞ አማራና ኦሮሞ እያሉ የደቀቀ ኦሮሚያ የደቀቀ አማራን ማየት ፍላጎቶች ያሉበት ነው የሚል ምልከታዎች አይተናል። አደገኛ ልምምዶች አይተናል። ለዚህ አንዱ ለምሳሌ ሐዋሳ ከሚባል ከተማ ለምሳሌ ነው። ሁለት ሰዎች መንግስት ጋር ይመጣሉ። እናንተ ምን ታደርጉ? ጁንታው ተኩስ ከፍቶባችሁ እንዲያስቸግሯችሁ እንዲያርጓችሁ ህግ ማስከበርማ የመንግስት እኮ ስራ ነው። እኛ ሐዋሳ አካባቢ ላይም እኮ እንዲገጥሞን ያውቃል እያሉ ይነግሩናል። ሁለት ሌላ ሰዎች ደግሞ ከሐዋሳ ሄደው ጁንታው ጋር ሲያሟሙቁ፣ ሲጽፉ፣ ሲያሻሽሉ፣ ሐሳብ ሲሰጡ ይታያሉ። እነዚህ የሐዋሳ ሰዎች ከፋፍሎ ያጫውቱን እንጂ ተመልሰው ይወያያሉ። ያው የሞኝ ነገር ብለው ይመስለኛል። ኢትዮጵያ ላይ የነበረው ውርጅብኝና ሁኔታ ለቅሶ ከፍየሏ በላይ ነው ከሚባለውም በላይ ነው። አንዳንዴ ግራ ያጋባል። በጣም ግራ የሚገባኝ ግን ትግራይ አካባቢ ስለተፈጠረው ችግር መፈናቀል ምናምን የሚያነሱ ሰዎች ለኢትዮጵያ አስበው ነው ማድመጥ አለብን ብለን እንኳን እንዳንከተላቸው ተሳስተው ቤኒሻንጉል አይሉ። ቤኒሻንጉል የሚፈናቀለው ችግር የለውም፣ እሱ ብዙ ሰው አይደለም። ሌላ ቦታ ኢትዮጵያ ውስጥ የሚያጋጥም ችግር አንድም ሰው አያነሳም። ኢትዮጵያውያን ደግሞ ሁላችን እኩል ነን፣ የተለየ ነገር የለም። ኢትዮጵያ ኢትዮጵያ ነው፣ ኢትዮጵያውያን ኢትዮጵያውያን ናቸው። ብዙ ነገር አይተን ከታሪካችን ተምረን ይሄ ነገር ወጣ ባለ መንገድ ማየት ይፈልጋል፣ በተቀደደልን ቦይ አንጓዝ ብለን እንድናስብ አደረገን። ወጣ ደግሞ አለ ዩክሬን አየን። አሁን ዩክሬን ያለውን ነገር ምንድነው የሆነ ያለው? ዩክሬን ላይ ይመሳሰላል ምስራቅ ዩክሬንና አሁን በሰሜን በእኛ ሀገር ያለው ነገር ምንድነው? ከኋላ ያሉ አክተሮች ምን ይመስላሉ? ዩክሬን ላይ የሚወሰን ውሳኔ ሪአክት የሚደረግበትና ኢትዮጵያ ሲወሰን ሪአክት የሚደረግበት አራምባና ቆቦ ለአንድ አይነት ሁኔታ ማለት ነው። ለምንድን ነው? የአርሜኒያና እዛ አካባቢ የምታውቁት ግጭት በቅርቡ የነበረውን ለማየት ሞከር። አፍጋኒስታን፣ ሲሪያ፣ ሊቢያ፣ የመን የገጠመውን ለማየት ሞከር። ገፋ አደረግንና ጃፓንና ኮሪያን ለማየት ሞከር። ያ ግጭት ያ ጦርነት ምን አመጣባቸው? ምን አይነት ውሳኔ እንደ ህዝብ ወስነው ነው ለውጥ ያመጡት? እነዚህ ሁሉ ካጠናን በኋላ በሀገሬ አባባል ለዶሮ በሽታ በሬ ማረድ ትክክል አይደለም የሚለውን ነገር አስገዳጅ ሆኖ አግጦ መጣ። የታመመው በሬ ነው፣ ዶሮ ነው። በሬ የሚታረድበት ምንም ምክንያት የለም። ተገደን የገባ ነው። በአሻን ሰዓት ማቆም ስለምንችል
ማቆም ያስፈልጋል። ጥሞና ያስፈልጋል። ማስተዋል ያስፈልጋል። ከበሽታው ልክ በላይ ድካምና ከበሽታው ልክ በላይ ጊዜ ማባከን ተገቢ አይደለም ብለን የጥሞና ጊዜ ያስፈልጋል። የጥሞና ጊዜ እኛንም ያስተምራል፣ ሌላውንም ኃይል ያስተምራል፣ የዓለም ሕዝብንም ያስተምራል። ሌሎች ሀገራትን በቅንነት ከጉዳዩ መማር ከፈለጉ በተለይ ምስኪን የአፍሪካ ሀገሮች ለመማር እድል ያገኛሉ እና ጥሞና ያስፈልጋል። ቀስ ብለን ነው ይሄን ስናደርግ ግን በጣም በርካታ ውይይቶች አካሂደናል። ከትግራይ አካባቢ ብቻ እኔ ከባለሀብቶች፣ ከአድሚኒስትሬሽኑ፣ ከምሁራን በርካታ ውይይት አካሂጃለሁ። ራሴ ከመሪዎች ከወታደራዊ አመራሮች ሰፋፊ ውይይት አደረግን። አንዳንዶች ግጭቱን ማስቀጠል ስላልተቻለ ነው የሚል አይነት ነገርም ይናገራሉ። የተከበረው ምክር ቤት እንዲገነዘብ የምፈልገው የኢትዮጵያ ሕዝብ እንዲገነዘብ የምፈልገው ኢትዮጵያ ውስጥ 10 ዓመት 20 ዓመት ውጊያ ማስቀጠል ይቻላል። ምንም ችግር የለም። ክላሽም አለ፣ ጥይትም አለ፣ ሰውም አለ። ኢትዮጵያ ውስጥ የማይቻለው በ5 ዓመት በ10 ዓመት እድገት ማምጣት ነው። ያልተለማመደው ነገር እሱ ነው። ለምሳሌ ከ2-3 ክልሎች ብቻ በሳምንታት ጊዜ ውስጥ በአንድ ሳምንት በ2 ሳምንት በ3 ሳምንት ጊዜ ውስጥ 100,000 ልዩ ኃይል የሰለጠነ የታጠቀ የተደራጀ ማውጣት ይቻላል። አለ ኦልሬዲ። አይ ልዩ ኃይል አይበቃም ሚሊሻ ነው የሚያስፈልገው ከተባለ በጥቂት ወራት በአንድ በ2 ወር ጊዜ ውስጥ ግማሽ ሚሊዮን ሚሊሻ ከሞላ ጎደል የታጠቀ ከሞላ ጎደል መተኮስ የሚችል ማውጣት ይቻላል። እንደምታውቁት 100 ሚሊዮን ህዝብ ሀገር ስለሆነ ሌላ 1 ሚሊዮን ወጣት ቀስቅሶ አሰልጥኖ ማስተማራት ይቻላል። ባለፈው 7-8 ወራት በነበረው ውጊያ የኢትዮጵያ መንግስት ክተት አላወጀም። ታውቃላችሁ። ግጭቱን ማስቀጠል ይቻላል። ትርፉ ግን መግደል፣ መሞት፣ ዶላር በተኮስ ከሁለቱም ወገን ዶላር እየተኮስን በአንድ በኩል ደግሞ ረሃብ አለ እያል ሰው እየጨረስን ድል ልናመጣ አንችልም። የኛ ድል በመግደል ላይ የሚቆም አይደለም። አይጠቅመንም ብለን ከተግባባን በኋላ የጥሞና ጊዜውን ከማወጃችን በፊት የሚሰሩ ስራዎች ነበሩ። በነገራችን ላይ የሰራዊት ማውጣትን በሚመለከት ያው ከዚህ ቀደም ሐሳቡን መግለጹ የራሱ ችግር ስላለበት ከወታደራዊ ዲሲፕሊንና ሚስጥር አንፃር አልተገለጸም። ግን አሁን ግልጽ ለማድረግ እኛ ወታደር ያወጣ ነው ትናንትና መቀሌ ወጣ ሲባል ስትሰሙ አይደለም። ከ1 ወር በላይ የፈጀ ፕሮሰስ ነው። በ4 ግንባር ከፍለን እያወጣን ነበር። በአንደኛው ግንባር ትጥቆቻችንና ወታደሮቻችን ስናወጣ እናንተም አልጠረጠራችሁ፣ ጁንታውም አልጠረጠረም፣ ብዙ አላወቀም። ሁለተኛውን ዙር ስናወጣ ለምሳሌ ከምርጫ 15 ቀን በፊት ሰፊ ኃይል አወጣናል። ብዙ ችግር አልነበረም። ሶስተኛው ኃይል ስናወጣ ነው ጥርጣሬ የመጣው። በርከት ያለ ኮምቦይ በርከት ያለ ኃይል ታጥቆ ተጭኖ ከመሃል አካባቢ ተንቤን አካባቢ ያለው ጋር ሲወጣ በዚህ ጊዜ ሰፋ ያለ ህዝብ በማሰማራት ትጥቅ እየወጣ ነው ሰራዊቱ እየወጣብን ነው በሚል እና በሌላም ምክንያት በየቦታው መንገድ መዝጋት በየቦታው በጣም ሰፊ ስለሆነ ተጓዡ ኃይል አሁን እንደምነግራችሁ አይደለም። አንዴ 2000-3000 መኪና በሚንቀሳቀስበት ሰዓት በኪሎሜትሮች ነው ጉዞ ያለው እና እዚህ መሃል መንገድ እየዘጉ ግጭት ለመፍጠር ጎማ መተንፈስ፣ መኪና ማቃጠል አይነት ሙከራዎች ተደርገዋል። ግን ከዛ ፊት የተሰራናቸው ስራዎች ብዙ አልታወቁም ወይም በኋላ ሶስተኛው ተጠርጥሮ ሊሆን ይችላል። ሶስተኛው ኃይል ከመሃል አካባቢ ከተለያየ ሰፈር ተበትኖ የነበረ ተሰብስቦ ሲወጣ እንደዛ አይነት ጥቃት ለማድረስ ተሞክሯል። አራተኛው ከመቀሌ ያወጣ ነው ኃይል መቀሌ አካባቢ ጠንከር ያለ ኃይል በብዙ በሺ የሚቆጠሩ መኪናዎች አሰልፎ የወጣ ኃይል
አመቺ ቦታ ላይ ስለነበረ ጥቃት ያልደረሰበት ብቻ ሳይሆን መቀሌን በኃይል ተይዟል ወይ ለምትሉ ሰዎች ከመቀሌ መከላከያ ወጥቶ ቢያንስ ለሁለት ቀን ጁንታው አልገባም። ቢያንስ እዛ አካባቢ የነበረ ዝራዥ ደንሶ ሊሆን ይችላል። ግን ኃይሉ የገባው አርሚው እንደወጣ አይደለም። ቢሆን ኖሮማ ያ ሁሉ ሺህ መኪና ሲከተለተል እንዴት ዝም ተብሎ ይለቀቃል? ይሞከር ነበር የተወሰነ ነገር እና እውነታው እሱ አይደለም። እውነታው ጥሞና ያስፈልገናል። አርሶ አደሩ ማረስ የሚፈልግበት ጊዜ ስለሆነ በእኛ ምክንያት አላረሰም አይባል፣ በእኛ ምክንያት ሰብአዊ መብት አይባል። እኛ እየሞከርን ያለነው ለመገንባት ነው። ይሄን ደግሞ ስናደርግ አድሚኒስትሬሽን አሰልጥነን አስተማርተን ፖሊስ አሰልጥነን አስታጥቀን አገርን ጠብቅ ብለን ከሞላ ጎደል መንግስት የሚመስል ነገር ፈጥረናል። አርሚ የከተማ ፖሊስ አይደለም። ራሱን ለተለያዩ ሚሽኖች የሚያዘጋጅበትን ነገር ማድረግ አለብን። ዝም ብለን ፋቲግ ውስጥ ማስገባት የለብንም የሚል ነገር ተወስኗል። እንግዲህ ውሳኔ ምን ጥቅም ምን ጉዳት አለው የሚለው ጠላትም ወዳጅም ቀስ ብሎ ጊዜ ወስዶ ማሰብ አለበት። እኛ ግን ሳንወስን ለወራት ተወያይተናል። ውሳኔው እስካሁን ባለን ግምገማ ትክክል ነው። ለዶሮዋ ህመም በሬ አናርድም አናበላሽም ብለው ወስነናል። ውጤቱን በጋራ እናያለን። ለዚህ ውሳኔ አንዱ የገፋፋን ነገር የተፈናቀሉ ሰዎች አሉ። ኢትዮጵያ ውስጥ የተፈናቀሉ ሰዎች መመለስ እንፈልጋለን። ኮሮና አለ ኢትዮጵያ ውስጥ፣ ኦክሲጅን ችግር አለ፣ ቬንቲሌተር ችግር አለ፣ መግዛት እንፈልጋለን። ፕሮጀክቶች ሁላችሁም የምትጠብቋቸው ፕሮጀክቶች አሉ ማለቅ አለባቸው የምትሉ በጣም ከፍተኛ ሀብት የሚፈልጉ እነሱን ክፍት አስቀምጠን ዝም ብለን ገንዘብ ልናባክን አይገባም። ከስደት ተመላሽ ሰዎች አሉ በብዙ ሺህ የሚቆጠሩ ዜጎቻችን። እነሱ ላይ መስራት ያስፈልጋል። የግብርና ጊዜው እዛም እዚህም ኢምፖርታንት ነው። እርሻ ያስፈልጋል እና እኛ ስንወጣ ሰላም የሚገኝ ከሆነ እኛ ስንወጣ ነገር የሚረጋጋ ከሆነ ብናየው ነው ያልነው። ለምን ለምሳሌ ቅድም ያነሳነው ኢንፍሌሽን የ1 ቢሊዮን ብር ስንዴ የምናስገባ ከሆነ በተወሰነ ገበያ ሊያረጋጋ ይችላል። 1 ቢሊዮን ዶላር። ነገር ግን 1 ቢሊዮን ዶላር ስንዴ ለማስገባት ኢትዮጵያ ውስጥ ያለው ሎጂስቲክስ መኪና በሙሉ ጅቡቲ መሰለፍ አለበት። ኢትዮጵያ ውስጥ ያለው መኪና ጅቡቲ ማሰለፍ ትተን ከየቀጠናው ሚሊሻ እያዋጣን ወደ ሰሜን ምልክ ከሆነ ሁለት ጊዜ መኪና መጠቀም አንችልም። ሎጂስቲክስ አቅማችን ወይ ሚሊሻውን ወይ ደግሞ ስንዴውን እንድንመርጥ ያስገድደናል። ስለዚህ ኢንፍሌሽን ለማስተካከል ገንዘብ ጊዜ ብቻ ሳይሆን ሎጂስቲክሱ በጣም ስለሚወስነን ያን ማድረግ ይሻላል። እንደ በቀደሙ ሚሳኤል ይተኮስብናል እንዳንል ሚሳኤል ወጥቷል እና አሁን ባለው ሁኔታ የጥሞና ጊዜ ያስፈልጋል። ቆም ብለን ማየት ይሻላል። ህዝቡም ይኸው ብለን የወሰንነው። እንግዲህ እኛ ከወጣን በኋላ ብዙ ዜና ይሰማል፣ ዜናዎች ይሰማሉ። ሰዎች በሃይማኖታቸው ይገደላሉ፣ በሰፈራቸው ይገደላሉ። መቼም የኢትዮጵያ መንግስት ተብሎ እንደማይሳበብ ተስፋ አድርጋለሁ። ስንኖርበትም እኛ ተብለን ስንወጣም እኛ የምንባል ከሆነ ደግሞ ትንሽ ፌር አይሆንም። እኛ ያኔም እያልን ያለነው ህዝቡን እንዲያገለግሉ የተመደቡ ሰዎች ባላግባብ በከተማ ውስጥ ባሉ ኤጀንቶች እየተገደሉ ነው፣ እየታፈኑ ነው ስንል ማንም ሰው በዛ ደረጃ ሊያራግብልን አይፈልግም። በጣም የሚያስደንቀኝ ነገር ግን እና እናንተም እንድትገነዘቡ ፈልገው ባለፉት ጊዜዎች በጣም ብዙ ስራዎች ተሰርተዋል። እዛ አካባቢ ምንም አይነት የሚዲያ ጩኸት አላየንም። ሰሞኑን እንግዲህ ሁለት ቀን ዓለም አቀፍ ሚዲያው ያስተጋባ ያለበት መንገድ በጣም ያስገርማል። ኢትዮጵያውያን መንቃት እንዳለብን ያመለክታል። እንደዛ አይነት አፍ የሚያስከድን ምርጫ አካሂደን መዘገብ የተቸገረው ሚዲያ ከየት መጥቶ ነው አሁን እንደዚህ ድግስ ያሞቀው ብለን ማሰብ ይጠይቃል። ዋና ጉዳይ ግን እኛ በተቀደረልን ቦይ አንሄድም።
መንግስት መቀየር አለበት፣ አሁን ያለው መንግስት አይመችም የሚል ሙከራ የሚያደርጉ ሀገራት እንዳሉ እናውቃለን። ለነዚህ ሀገራት ያለን መልእክት ኢትዮጵያ እስከ ጸናች እስከ ቆመች ድረስ እዚህ ያሉ ግለሰቦች ስልጣን ላይ መቆም ሰከንደሪ ጉዳይ ነው። ተላላኪ እና የኢትዮጵያ ጥቅም የሚሸጥ መንግስት ከመሆን ደግሞ አንዴ ሳይሆን 100 ጊዜ ሬጂም ቼንጅ ቢደረግ ይቻላል። ጥቅም ስለሌለው ግን አያዋጣም። የኢትዮጵያ ሕዝብ በሪፈረንደም አሳይቷል ምን እንደሚፈልግ። ከኛ ጋር ተከባብሮ አብሮ መኖር ጥሩ ነው። ከዛ ውጭ ያለው ነገር ብዙ ጠቃሚ አይደለም። ነገር ግን ኢትዮጵያውያን የሚቀደድልን ቦዮች አሉ። ቆም ብለን ማየት ያስፈልገናል። ይሄም ኃይል ከፍተኛ የሆነ የግምገማ ችግር አለበት። እንዳልኩት ከእድሜም ጋር ሊያያዝ ይችላል። ግምገማ ችግር አለ። ጥቂቶቹን ላንሳ። አንድ የኢትዮጵያ ሕዝብ ይሄንን ጫና ይሄንን መታፈን እየጠላ ሲመጣ ጫናውን በማላላት ይቅርታ በመጠየቅ መቆየት ሲቻል በየከተማው ሰው በመግደል ወጣት በመግደል ለማፈን ተሞከረ። የኢትዮጵያ ሕዝብ አልቆመም፣ ቀየረ፣ ቼንጅ አመጣ። አንድ ግምገማ ስህተት ነው። ሁለተኛው ስህተት ከዛ በኋላ ከለውጥ በኋላ ይቅርታ ተጠይቆ ሕዝቡ ይቅርም ብሎን ነበር። ይሄ ኃይል ዝም ብሎ ብልጽግና ውስጥ ቢቀመጥ ኖሮ ቢያንስ የያዘውን ይዞ መቆየት ይችል ነበር። ቢያንስ ስልጣንም የሰረቀውንም ምናምንም ይዞ መቆየት ይችል ነበር። ከብልጽግና የወጣበት የግምገማ ስህተት ከፍተኛ የሆነ ኪሳራ አድርሷል። መልሶ ማየት አይከብድም። ቀድሞ መገምገም የሚከብደው እንጂ መልሶ ማየት ችግር የለውም ብዬ ነው። በስልጣን በሀብት በፎርማል ኢንፎርማል የሀብት ክምችት መንግስት የመሆንን ነገር ዝቅ ያደረገ ግምገማ። ሶስተኛው እሱም ሆኖ ትግራይ ከተካሄደ በኋላ ዝም ብሎ በቃ መረበሽ ሳያስፈልግ የክልል መንግስቱን መቀመጥም ይቻል ነበር። እኛ ቢያንስ አንዋጋም ነበር። ፍላጎት አልነበረም ለመዋጋት። እዛ ጋም ግምገማ ስህተት ነው። ትኩ ከቀማው ሚሳኤል ከቀማው ምናምን እንደፈለኩ አደርጋለሁ። ምንድነው ያደረሰው ኪሳራ? የእያንዳንዱ የትግራይ እናት ትመዝነዋለች። የደረሰባቸውን ነገር ያውቁታል እነሱ። አሁንም ቆም ብሎ ማየት የሚያስፈልገው እንደዚህ አይነት በጣም የተጋነነ ግምገማ የሚያስከትለው አደጋ ነው። ልክ የእስራኤል ሕዝብ የሚያልፍበትን መከራ ሁሉ አልፎ ከግብጽ በወጣበት ጊዜ እስከ ቀይ ባህር የተከተለውን የፈርዖንን መንግስት የሚያስታውስ ነው። አርፎ ካይሮ መቀመጥ ሲገባው ቀይ ባህር ድረስ ተከትሎ እንደተዋጣው ማለት ነው። የእስራኤል ሕዝቦች ሲያቋርጡ የፈርዖን መንግስት እዛው ቢቀመጥ ኖሮ ችግር አልነበረው። ተከትሎም የሄዱ ነው ጣጣ የመጣው። አሁንም ቆም ብሎ ማየት ጠቃሚ ነው ብዬ አስባለሁ። ኢትዮጵያን ማሸነፍ አይቻልም። ቆም ብሎ ማየት ለሁሉም ኃይሎች ይጠቅማል ብዬ አስባለሁ። በዚሁ አግባብ ይሄን ነው የተከበረው ምክር ቤት በብዙ ድጋፍ በብዙ ችግር ውስጥ መንግስት በሙሉ ቁመና እንዲሰራ ያደረገ ምክር ቤት ነው። ይሄን ለመገንዘብ ይቸግራል ብዬ አላስብም። የወሰነው ውሳኔ ለኢትዮጵያ ሕዝብ ይጠቅማል፣ ለኢትዮጵያ ብልጽግና ጉዞ ይጠቅማል፣ በራሳችን እቅድና ፍላጎትና መንገድ ለመጓዝ ይጠቅማል። ዝም ብሎ መከተል ጥሩ አይደለም። ፈረስ ዝም ብሎ ጋሪን የሚያስከትለው ጋሪ ማሰብ ስለማይችል ብቻ ሳይሆን ፈረስ ራሱ ግራ ቀኝ ማየት እንዳይችል ተሸፍኖ ነው አይኑ። እኛ ዝም ብለን አንከተል ብለን ያየነው በእርግጠኝነት የተሻለ ውጤት ያመጣል። ለኛ ቢያንስ ልንሰራ የምናስባቸውን ስራዎች ለመስራት ያግዘናል ብለን እናስባለን። በተረፈ ግን ኢትዮጵያ እዚህ ውስጥ ተዳክማለች፣ ኢትዮጵያ እንዲሆናለች የሚል ፍላጎቶች ብዙ አይጠቅሙም። የኢትዮጵያ ጉዳት የሁሉም ጉዳት ስለሚሆን አይጠቅምም። የኢትዮጵያ እድገት ሌላውንም ይጠቅማል እና ሌሎችም ኃይሎች ቆም ብለው እንዲያስቡ ነው ምክሬ። ከዚሁ ጋር ተያይዞ መከላከያን በሚመለከት በጀቱ ቢሰፋ ቢበዛ የሚለው ሐሳብ የምናወጣው ወጪ ከጂዲፒ አንጻር ሲታይ አነስተኛ ነው። ብዙ ሀገራት
በቅርብ ርቀት ያሉ ሀገራት ከጂዲፒያቸው ከኛ የተሻለ ሀብት ይመድባሉ። ጥቂት የማይባሉ ሀገራት ደግሞ ለመከላከያ ሳይሆን የሀገር በጀት የያዝነውን ያክል በጀት ለመከላከያ ይመድባሉ። ዋናዎቹን አይደለም፣ በቅርብ ርቀት ያሉ ሀገራት ለኢትዮጵያ የተመደበው በጀት ያክል ይመድቡ አሉ። እና በቂ ብር ነው የመደብነው ብዬ ልላችሁ አልችልም ማለት ነው። ነገር ግን ለሎ ኢንፎርስመንት ኤጀንሲስ ድሮ ከነበረው ሪሶርስ በጣም ከፍ ያለ ተመድቦላቸዋል። ከፍ ያለ ሀብት ተመድቦላቸዋል። የኔ ተስፋ በኢትዮጵያውያንና በመከላከያ ኃይል ላይ የኢትዮጵያ መከላከያ ሰራዊት F22 የታጠቀ የኢንፎርሜሽን ዋርፌር ከምድር ብቻ ሳይሆን ከሰማይ ማወቅ የሚችል በራዳር በጂፒኤስ የሚዋጋ አየር ባየር ከአየር ወደ ምድር የሚዋጋ ወይም ሱ35 የታጠቀ ወይ ደግሞ ራፋኤል የታጠቀ የዘመኑን ቴክኖሎጂ የያዘ ሚሳኤሎች የታጠቀ ኒውክሌር ቦምብ ያለው ማንም ቢመጣ የሚመልስ ብዬ ልመጻደቅ አልችልም። ውስነት አለበት። ነገር ግን በእርግጠኝነት መናገር የምችለው ነገር አለ። የኢትዮጵያ ወታደር ያለው ልብ ማንም የለውም። ይሄን ስላየሁት በደንብ እናገራለሁ። በቀን 25 30 35 40 ኪሎ ሜትር በእግሩ እየተጓዘ በእግሩ ታውቃላችሁ መቼም የኢትዮጵያ መከላከያ ሰራዊት አይከፈለውም። ጀግና ነው። ተራራን ይወጣል ይወርዳል፣ በዝናብ በፀሐይ ይጓዛል፣ ለሀገሩ ክብር ይሞታል። ለሀገሩ ክብር የሚሞት አስደማሚ ሴትና ወንድ ያሉት ሀገር ነው። ከማንም ጋር በሰላም ብንኖርም የኛ ዘመናዊ ትጥቅ ግን ልባችን ነው። ይሄ የማይታበል በተግባር የታየ ወደፊትም የሚታይ በታሪካችን የታየ ነገር ነው። አዲስ ነገር አይደለም እና በትጥቅ አይደለም ውጊያ። በትጥቅ ቢሆንማ በ3 ሳምንት እኮ ጁንታውን መበተን እኮ አይቻልም። እነሱም እንደሚሉት ትጥቁ እነሱ ጋር ነበር። እና መከላከያ ብዙ ሀብት የለውም፣ ብዙ ልብ አለው፣ ብዙ ህልም አለው፣ አገሩን ይወዳል። እሱን የሚያጠናክርበት ስራዎች የተሰሩ ነው። ደግሞ ህዝቡም እናንተን ጨምሮ መከላከያ ማለት ሀገር ማለት እንደሆነ ገብቶት በሞራል የሚደግፈው ህዝብ አላያችሁም እንደ ሰሞኑን እኮ እንቅስቃሴ ሲያደርግ በሄደበት ሁሉ በየመንገዱ የሚቀልበው ህዝብ ነው ያለው። የህዝቡ ፍቅርና ሞራል ይጠብቀዋል። አሁንም በሞራል አሁንም በሰው ኃይል በትጥቅ በስንቅ በአመለካከት ልናጠናክረው ይገባል። ጥያቄ የለውም። ይሄ ማጠናከር አለብን። በርካታ ወጣቶች ኢትዮጵያን መታደግ የሚቻለው ጠንካራ ሰራዊት ስንገነባ መሆን አውቀው አዋጅ ሳይጠብቁ በከፍተኛ ቁጥር መቀላቀል አለባቸው። የኛ መከላከያ ደግነቱ ስራ ከሌለው ማረስም ስለሚችል ማረምም ስለሚችል ኪሳራ አይደለም። ይሄ ሁሉ እንደተጠበቀ ሆኖ አሁን የበጀትነው በጀት የምንፈልገውን ስራ ያሰራናል የሚል ተስፋ አለ። ከዛ በላይ ዲማንድ የሚያደርግ ከሆነ ደግሞ መልሰን ለእናንተ ለማቅረብ የሚያስችል እድል አለ። እኛ መንገድ የምንሰራው ኢትዮጵያ ካለች ነው። ሌላ ግንባታ የምንገነባው ኢትዮጵያ ካለች ነው። ኢትዮጵያ ከሌለች ቅድሚያ የሚሰጠው ለዚህ ጉዳይ ሊሆን ይችላል። አሁን ባለው ሁኔታ ግን ሰላም እና ልማት ማስቀደም ስላስፈለገ በዚህ አግባብ ቀርቧል። ከእናንተ ጋር የምስማማው በቂ ገንዘብ አይደለም፣ ግን ደግሞ ቀላል ገንዘብ አይደለም። ገንዘቡና ልቡ ሲደመሩ ኢትዮጵያን በደንብ መከላከል ይችላሉ የሚል እምነት ነው በእኛ በኩል ያለው። ዲፕሎማሲን በሚመለከት ተቋሙን ማደስ፣ ተቋሙን በከፍተኛ ሪፎርም መቀየር ያስፈልጋል። የተከበረው ምክር ቤት እንዲገነዘብ የምፈልገው ነገር ቅድም የተነገረው ቁጥር 60 ምናምን የሚጠጋ ኤምባሲና ቆንስላ ጽሕፈት ቤት ኢትዮጵያ አሁን ባለችበት ሁኔታ ያስፈልጋታል ወይ የሚለውን በደንብ መጠየቅ አስፈላጊ ነው። አሁን እኛ ያስፈልገን እንደዚህ አይነት ነገር
እኛ ዶላር በየቦታው ከምንበትል ለጊዜውም ቢሆን ለ6 ወር ለዓመትም ቢሆን አሁን ካሉ ኤምባሲዎች ቢያንስ 30ው መዘጋት አለበት። ቢያንስ ተዘግቶ አምባሳደሩ እዚህ ሆኖ ምክንያቱም አምባሳደሮች ለምሳሌ እኔ በኬንያ ያለኝ አምባሳደር እዛ ያለው ውጭ ጉዳይ ወይ መሪ የሚያገኘው በአመት በሁለት አመት አንዴ ሊሆን ይችላል። አሁን እዚህ መጥቶ የኬንያን ጉዳይ እዛም ቢሆን ጋዜጣን የሚያነበው እዚህም ቢሆን ጋዜጣን የሚያነበው እዚህ ሆኖ ፎሎ ካደረገ በኋላ ቀጠሮ ሲያዝለት ሊሄድ ይችላል። ብዙ ሀገራት ኮሮናን አያይዘው ቀንሰዋል። እኛ አሁን ባለብን ሁኔታ ያን የሚያክል ኤምባሲ በየቦታው መጠፍጠፍ አስፈላጊ አይደለም። ውጭ ጉዳይ ይቀይረዋል ብዬ አስባለሁ። በሚቀጥለው መስከረም የሚመሰረተው መንግስት አሁን ያለውን የኤምባሲ ቁጥር ብንፈልግም ይቀበላል ብዬ አላስብም፣ አላስፈላጊ ስለሆነ ይሄም ማስተካከል ይኖርብናል። እዛ ውስጥ የሚታረሙ በጣም በርካታ ጉዳዮች ስላሉ። ነገር ግን ከማን ጋር ነው የምታወዳድሩት? ዲፕሎማሲው ኢትዮጵያ እና ማን እያላችሁ ብዙ ነው እኮ ኃይሉ፣ ብዙ ገንዘብ ነው የሚፈሰው። በኖርማል ሁኔታ የሚታይ አይደለም አሁን ያለው ጉዳይ። ያን ትንሽ ማስተዋል ያስፈልጋል። በርካታ ወጣቶች ሰልጥነው ወደ ውጭ ጉዳይ ተቀላቅለዋል። ገና ቢሆንም በሂደት ተቋሙ ይጠናከራል የሚል ግምት አለ። ከኤምባሲዎች ያልተናነሰ በጣም የሚያስገርሙ ኢትዮጵያውያን አሉ በአውሮፓና በአሜሪካ አንድ ብር ሳይከፈላቸው ከአምባሳደር ልቀው ተሽለው የሚተጉ የሚሰሩ። እኔ ውጭ ጉዳይም በሆን የማደርገው ምንድነው በሆን ነው ያልኩት። እኔ ውጭ ጉዳይም በሆን ሎስ አንጀለስ ላይ ቆንጽላ አያስፈልገኝም። ሎስ አንጀለስ ላይ አገሩን የሚወድ ሳይከፈለው የሚተጋ ዜጋ አለ። እሱን ዲያስፖራ አስተባብር ተብሎ ሌላውን ሰብሰብ ማድረግ ያስፈልጋል። አውሮፓ ላይ ሀገር የሚያውቁ ቋንቋ የሚያውቁ ምናምን የሚያውቁ በጣም ብዙ ኢትዮጵያውያን አሉ። እነሱን አሳይን እያደረጉ ሌላውን ሰብሰብ ማድረግ ያስፈልጋል። ውጭ ጉዳይ ያደርገዋል። በውጭ ያላችሁ ኢትዮጵያውያንም መዘጋጀት አለባችሁ። ከዚህ በላይ ኢትዮጵያ መሸከም አትችልም። የግል የሥራ ጉዳይ መሆን የለበትም። አብዛኛው ይቀየራል የሚል እምነት ነው ያለኝ። ዓለም ላይ አሁን ባለው ተለዋዋጭ ባህሪ እና ጂኦፖለቲክስ የኛ ዲፕሎማቲክ እይታም ትንሽ መፈተሽ ይፈልጋል። እግረ መንገድ እንደው ለማንሳት ብዙ ሰዎች አርቲክል ያነቡና ከዛ መጥተው መንግስት ያማክራሉ። እንዲህ እየተባለ ነው እያሉ ማለት ነው። አርቲክል የሚጻፈው ዝም ተብሎ አይደለም። አርቲክል እንዲዘጋጅ፣ እንዲጻፍ፣ እንዲታተም ስራ ተሰርቶ ሰዎች የሚፈልጉትን ሐሳብ ገበያ ላይ አቅርበው እኛ ምንም ሳናስተላስል እሱኑ ገዝተን እሱን የመንግስት ፖሊሲ አድርገን በዛ ወጥመድ ውስጥ መግባት ነው። ከምናነበው፣ ከምንሰማው፣ ከምናየው ባሻገር ከኛ ሁኔታ አንጻር መፈተሽ የሚያስፈልግ ማሰላሰል የሚያስፈልጉ ጉዳዮች አሉ። ዝም ብሎ ዲፕሎማሲ የሚባል ነገር ብቻውን አይሰራም። ማስተር ያስፈልጋል። ያነበብነው ሁሉ ትክክል አይደለም፣ የምንሰማው ሁሉ ትክክል አይደለም። እኛ በምናቀው ነገር ላይ የዋሽን ሚዲያ በማናቀው ነገር ልናምኑ አንችልም። ዓለም ላይ የምታዩት ሚዲያ እንደሚቀጥፍ በምናቀው ነገር አይተነዋል። ስለዚህ በማናቀው ብዙ ነገር ደግሞ ያው የባሰ ነው ማለት ነው። እና ኢትዮጵያውያን ደህንነት ብርቃችን አይመስለኝም፣ ኖረንበታል። ነፃነት ብርቃችን አይመስለኝም። እድሜ ለአባቶቻችን ነፃ ሆነን ኖረናል። ዲፕሎማሲን ብርቃችን አይመስለንም። ዩኤንንም ኤዩም የፈጠሩ ነገሮች ነው። ለኛ ብርቅ ብልጽግና ነው። ለኛ ብርቅ ልማት ነው። በምናቀው ጉዳይ ላይ ጊዜ ከሚያባክኑብን ሰዎች በማናቀው ጉዳይ ላይ ቢያግዙን ጥሩ ነው። ለምሳሌ እዳ አላግባብ ተጭኖብናል፣ በሚረባ በማይረባ እንከፍላለን፣ ግን አስተካክሉልን ስንል ለመመለስ የሚፈልገው ሀገር በጣም ጥቂት ነው።
እውነተኛ ወዳጅ ከሆነ ልማት ላይ ማገዝ፣ ኢንቨስትመንት ላይ ማገዝ ይቻላል። ያ ካልሆነ በምናቀው ነገር ላይ ግን ብዙ ለውጥ የለውም። በነገራችን ላይ ደህንነት የምንኮራበት እናወድሰው ጉዳይ ባይሆንም እኔ እና ታገሰን ጨምሮ ተመልሶ መደብ ላይ መተኛት ችግር ያለብን አይመስለኝም። በዚህ ሰው ሊያስፈራራን አይችልም። አብዛኛው የኖርንበትን መደብ የሆነ ዓመታት መተን ስለረሳ ነው ትመለሳለህ ብሎ ሰው ቢያስፈራራን አንቀበለውም፣ አንፈልገውም። መቀየር እንፈልጋለን። በክብር በነፃነት ከመጣ ግን ብዙ ከባድ አይደለም እና ሀገራት ላይ ያለው ጨዋታና ቁማር ቀስ ብሎ ማየት ይፈልጋል። እኛም ደግሞ ለማን ሞር ተአማኒ መሆን እንደምንፈልግ ማን ሞር በእኛ ስራ መታመን መደሰት እንዳለበት እንደምናስብ ቆም ብሎ ማየት ይፈልጋል። እኛም ጋር ችግሮች ስላሉ የኢትዮጵያ ሕዝብ 1000 ሆኖ ከሚጮህብን የሆነ አካባቢ አንድ ሰው ሲናገር እንደነግጣለን እና ፎከሱ እዚህ መሆን አለበት። የኢትዮጵያ ልማት፣ የኢትዮጵያ ነፃነት፣ የኢትዮጵያ ሰላም፣ የኢትዮጵያ አንድነት ፕራይመሪሊ የሚረጋገጠው በኢትዮጵያውያን ብቻ ነው። ሌላው አጃቢ ነው። ስለዚህ ፎከሱ ወደዚህ ቢሆን ዲፕሎማሲው፣ መከላከያው፣ ሰላሙ ይረጋገጣል። ነገር ግን ሰላም ምንም ቢከፈልላት ወርዝ ታረጋለች። በመታገስ ፈጥነን ባለመወሰን ሸብረክ በማለት የአንድ ቀን ሰላም ካገኘን ፕሮጀክቶች እንጨርሳለን። ለሰላም የሚከፈል ዋጋን ለጦርነት ከሚከፈል ዋጋ ጋር አንድ አድርጎ ማየት ጥሩ አይደለም። አብዝተን ሰላምን የምንሻ አብዝተን ለሰላም የምንሰራ መሆን አለብን። ልማት ሊረጋገጥ የሚችለው ሰላም ካለ ብቻ። ከለማንሳ ሁሉ ይመጣል። ዋናው መልማት ነው። ጤናን በሚመለከት የእናቶችና ህፃናት ሞት ለመቀነስ ሰፋፊ ስራዎች ተጀምረዋል። ጤና ጣቢያ ያስፋፋን ነው። ጤና ኬላ ግንባታዎች ተደርገዋል። ሙያተኞች እንዳይበተኑ መኖሪያ ቤት እየገነባን ነው። በነባር ጤና ጣቢያዎች፣ ጤና ኬላዎች ሶላር ኢነርጂ፣ ንጹህ ውሃ እያስፋፋን ነው። እንደተባለው እናቶች እንዳይቸገሩ ከ2000 በላይ ለእናቶች ለወሊድ ጊዜ ማቆያ ቦታዎች ተሰርተዋል። ሆስፒታል ግንባታዎችም እየተካሄዱ ነው። አምቡላንሶችም በሺ የሚቆጠሩ ከክልል ጋር በመሆን አስፋፍተናል። በጀትም እንዳያችሁት ኦልሞስት ደብል ነው፣ ግን መጠናከር አለበት። በተለይ የግል ሴክተር በስፋት ሊሰራበት የሚገባው አንዱ ኤሪያ ጤና ነው። የግል ሴክተር በስፋት ማስገባት ይኖርብናል። መከላከል ላይ በማይተላለፉ በሽታዎች ላይ የተነሳው ሐሳብ ሁሉ ትክክል ነው። በእርግጥ ዩኒቨርሲቲዎቻችን ያላቸው ትላልቅ ሆስፒታል በካንሰር፣ በኩላሊት እና በልብ ሕክምና ላይ ስፔሻል ያደረጉ ዲፓርትመንቶች እየከፈቱ ነው። ኢንቨስት እያደረግን ነው። በጊዜ ብዛት ውጤታማ እንሆናለን ብዬ አስባለሁ። መታገዝ ያለባቸው የግል ሴክተሮችም አሉ። በልብ ሕክምና ኢትዮጵያዊ የሆኑ አንድ ሐኪም ከዚህ ቀደም በእስር ላይ ነበሩ፣ ከለውጥ በኋላ ተፈቱ። በጣም አነስተኛ በሚባል ቦታ የብዙ ሰዎችን ችግር እየፈቱ ይገኛሉ። እንደነዚህ አይነት ሰዎች መታገዝ አለባቸው። ብዙ ብር ባይኖራቸውም ቅድም እንዳነሳሁት በብዙ ልብና መሻት እያገለገሉ ስለሆነ ብዙ ኢትዮጵያውያን አሉ ሊሰሩ የሚችሉ። እነሱም ማገዝ ያስፈልጋል። ችግራችን ስለሚቀርፍ ከሰለጠነው ዓለምም የሚመጣ አቅም ካለ መጠቀም ጥሩ ነው። አልኮል፣ ትንባሆ እንዲቀንሱ ማድረግ፣ ሐሺሽ እንዲቀንስ ማድረግ፣ ጭፈራ ቤት እንዲቀንስ ማድረግ፣ ማስ ስፖርት እንዲበራከት ማድረግ ያስፈልጋል። እነዚህ አጋጉል ባህሪዎች ትውልድን የሚያበላሹትን ቀነስ እያደረጉ ሞር ስፖርት ላይ፣ ችግኝ መትከል ላይ፣ ወክ ማድረግ ላይ ማስፋት። አዲስ አበባ ውስጥ የምታዩት አብዛኛው ወክ ወይ ማስፋፋት ስራ ከዚህ ጋር ይያያዛል። ታክሲ እየቀነሰ ሰው በእግሩ እንዲሄድ። በእግር መሄድ ጤና ነው። በእግር መሄድ በጣም ብዙ ችግሮች ይፈታል። ገንዘብ ብቻ አይደለም። ነገር ግን በቂ ወክ ወይ የለም። እሱን እያሰፋን ጤናችን ማሳደግበት መንገድ መፍጠር ያስፈልጋል። ሆስፒታሎችን እናሰፋለን። በጀቱ አሁንም ቢያድግም በቂ አይደለም። የግሉ ሴክተር እየገባ የሚያሻሽለው ቢሆን ጥሩ ነው። በጎዳና ላይ ያሉ ዜጎችን በሚመለከት ያላችሁት ሁሉ ትክክል ነው። ግን አሁንም ኢትዮጵያውያን ከተደመር ቀላል ነገር ነው።
100,000 ኢትዮጵያዊ ከወሰነ ጎዳና ላይ አንድም ሰው አይኖርም። አንድ ሰው ለመውሰድ ከወሰነ ማለት ነው። 100,000 ዲያስፖራ ከወሰነ ጎዳና ላይ ህፃን እንዳይኖር ማድረግ ይቻላል። አንድ ሰው አሳድጋለሁ ካለ። ነገር ግን ጎዳና ላይ ያለው ችግር ኢኮኖሚ ብቻ አይደለም። አንደኛው ኢኮኖሚ ነው፣ ድህነት ነው። ሁለተኛው ወላጅ አልባ መሆን ነው። ሶስተኛም ልጆች ባልባሌ ሱስ መያዝና በቤተሰብም በሚያግዙ ሰዎችም ስር መቀመጥ አለመፈለግ ነው። የሚያግዝ እያለም ካምፕ እያለም የማይፈልጉ ልጆች አሉ። አዳዲስ ሱሶች ከመለማመድ ጋር ተያይዘው ያም ሆኖ ከግል ሴክተር ጋር በመሆን ካምፖች የገነባናቸው አሉ። ባለፉት ዓመት ተኩል አሁንም በቅርቡ ከውጭ ሀገር ሰዎች ጋር እንዲሁ ለመገንባት ስምምነት አድርገናል። እንገነባለን፣ ለመያዝ እንሞክራለን። ባስወጣን ቁጥር የሚፈስ ከሆነ ዋጋ የለውም። ያለው እንዳይወጣ የወጣው ደግሞ እንዲመለስ እያደረግን በጊዜ ብዛት ችግሩ ይፈታል የሚል ተስፋ አለኝ። አሁን ግን እንዳላችሁ ትንሽ እየተባባሰ መጥቷል። ይሄ ደግሞ ጎዳና ላይ አዳዲስ ባህሪ አዳዲስ ዘረፋም ስለሚያስከትል አስቦ መስራት ያስፈልጋል። በመጨረሻ ምርጫን በሚመለከት በርካታ ሀሳብ አንስታችኋል። ያው ምርጫችን ለሁሉም ኢትዮጵያን ለሚወዱ ኢትዮጵያውያን ያስደመመ ምርጫ ነበር። እኛም ተምረንበታል፣ ዓለምም ተምሮበታል። የኢትዮጵያ ሕዝብም ምርጥ አስተማሪ መሆኑን በተግባር አሳይቷል። ቅድም እናንተን ለማመስገን የፈለኩት በኔም ውስጥ ያለው ደስታ በእናንተም ውስጥ ያለው ደስታ ተመርጫለሁ አልተመረጥኩም የሚል ሳይሆን ኢትዮጵያ አሸንፋለች የሚል ስለሆነ ነው። አብዛኛው የፓርላማ አባል በዚህ ምርጫ ያልተወዳደረ ቢሆንም በብዙዎቻችሁ ላይ ያየሁት በምርጫው ላይ ያላችሁ እይታ ምልከታ የሚያሳየው ግን የኢትዮጵያ አሸናፊነት የብዙዎቻችን ፍላጎት መሆኑን ያመለክታል። ይሄ እጅግ ደስ የሚል ነገር ነው። ምርጫ ቦርድ ያደረገው ሙከራ መደነቅ አለበት፣ ማጠናከር ቢገባንም ፍርድ ቤት ያደረገው ሙከራ መጠናከር አለበት። ፍርድ ቤት ላይ በጣም ሰፊ ስራ ያስፈልጋል። አሁንም አንዱ የሌብነት ችግር ያለው እዛ አካባቢ ነው። አልጠራም፣ አልተስተካከለም ተቋሙ። ብዙ ስራ እና ማሻሻያዎች ያስፈልጋል ወደፊት። ነገር ግን እሱም ቢሆን ሙከራው መደነቅ አለበት። ሚዲያዎች ያደረጉት ነገር መደነቅ አለበት። ተፎካካሪ ፓርቲዎች ያደረጉት ነገር መደነቅ አለበት። ተፎካካሪ ፓርቲዎች በተቻለ መጠን የተሻለ ምርጫ እንዲደረግ ጥረት አድርገዋል። እንግዲህ ማሸነፍና መሸነፍ እንኳን ለኛ ለኢትዮጵያውያን ዲሞክራሲ ከኛ ወዲያ የሚሉትም ሲቸገሩ አይተናል። መሸነፍ የሚዋጥ ነገር አይደለም፣ ይከብዳል። ያ የሚያመጣው አዳዲስ ባህሪዎች በሆደ ሰፊነት ማየት ይፈልጋል። በነበረው ሂደት ግን 40 ምናምን ፓርቲዎች አስደናቂ ነገር አድርገዋል። ሰላማዊ እንዲሆን ዲሞክራሲያዊ እንዲሆን የበኩላቸውን ጥረት አድርገዋል። ይሄ መደነቅ አለበት። እኔ የሚያስፈራኝ እና ይሄ ምክር ቤት በተለይ የማትወዳደሩ ሰዎች በጣም እድለኛ ናችሁ ብዬ እንዳስብ የሚያስፈራኝ የህዝቡ ነገር ነው። እስከ 6 ሰዓት 7 ሰዓት ከሌሊቱ የመረጠን ህዝብ ምን አድርገን ነው የምናገለግለው? ምን ብናረግ ነው ድህነት የሚቀንሰው? ምን ብናደርግ ነው ከደሳሳ ጎጆ የምናወጣው? ይሄ ህዝብ ምንም ሳይደረግለት እኛ እንኳን የምንመረጥ ሰዎች የማናደርገውን 7-9 ሰዓት ቆሞ ለይት አልገባም ብሎ መርጦን ነገ በሙስና የምንሰርቀው ከሆነ ሞት ይሻላል። አደገኛው ነገር ይሄ ነው። የወጣችሁ በጣም እድለኞች ናችሁ። በእናንተ ጊዜ የነበረው ምርጫ እንደዚህ አልነበረም፣ ታውቃላችሁ። አሁን የሚመጣው ፓርላማ እናንተ ከነበራችሁ ጥረትና ትጋት 5-10 እጥፍ ማደግ አለበት። በእርግጥ ይሄ ፓርላማ ባለፉት 3 ዓመታት ያለፈበት መከራ ብዙ ነው። ይሄ ፓርላማ እንደ ኖርማል ፓርላማ የሚታይ አይደለም። ትልቅ ኃላፊነት የተሰማው ለብዙ ፖለቲከኞች አስተማሪ የሆነ ነገር ያየንበት ፓርላማ ነው። ይሄንን ፓርላማ ስትወጣ የምትከፍለው ታክስ ላይ መጨቃጨቅ፣
ቤት ላይ መጨቃጨቅ ተገቢ አይደለም። በነፃ ያገለገለ ነው፣ ክብር ይገባዋል። ተከብሮ መሄድ አለበት። ክብር የሚገባው ስብስብ ስለሆነ ብቻ ደግሞ አይደለም፣ ልምድ አለው። ቢያንስ ሌብነት ልምምዱ የቀነሰ ነው። ይሄንን እያንዳንዱ ቀበሌ፣ ወረዳ፣ ዞን፣ ክልል መጠቀም አለበት ለራሱ ሲል። ይሄ ፓርላማ እንደዚህ የሚመሰገን ከሆነ አሁን ይመጣው ደግሞ ሸክሙ በጣም ብዙ ነው። እኛ ሀገር ፓርላማ ደሞዝ አይከፈለውም። እኛ ሀገር ፓርላማ ጥቅም የለውም። እዚህ ኬንያ፣ ኡጋንዳ ብንሄድ ፓርላማ የተለየ ነገር ነው። በነፃ ነው በአገር ፍቅር ስሜት የሚሰራው። ነገር ግን ዘንድሮ የተመረጥን ሰዎች ከዛ በላይ ኃላፊነት ሰምቶን ካልሄድን የህዝቡ ሁኔታ በጣም አሳሳቢ ነው። ቢያንስ ባንሰርቀው፣ ቢያንስ ሰዓት ባንቆጥር፣ ቢያንስ እሱ መደብ ላይ የተኛ በሚያፈስ ቤት ውስጥ እየሆነ እኛ ከዛ ያለፈ ነገር ባንፈልግ እና ብናስተባብረው የኢትዮጵያ ህዝብ መምረጥ ብቻ ሳይሆን መስራትም ይችላል። ይሄው በችግኝ እኮ እያየን ካመነ ይሰራል። ቀርበን ተባብረን ሰርተን ኢትዮጵያን የሚያሻግር ነገር ማድረግ ይኖርብናል። እዚህ ያለው ምክር ቤት ባለው ልምድ ረጅም ጊዜ ያገለገላችሁ ሰዎች አላችሁ። በየደረጃ ያለውን መስተዳድር በማገዝ ብልጽግና እንዲረጋገጥ የሰለጠነ ፖለቲካ ኢትዮጵያ ውስጥ እንዲደረግ ሰዎች በነፃ መናገር ብቻ ሳይሆን ኃላፊነት የሚሰማቸው ማድረግ ከናንተም ከኛም ይጠበቃል ብዬ አስባለሁ። በእኛ በኩል ምርጫውን ካሸነፍን፣ ምርጫ ቦርድ አሸንፋችኋል ካለ ከዚህ ቀደም እንደነበረው አይነት መንግስት ኢትዮጵያ ደግማ እንድትፈጥር አንፈልግም። እኛ የምንፈልገው ከየፓርቲው ያሉ ሻል ያሉ ሰዎች አንድ ሚውለት ካቢኔ ውስጥ አንድ ሚውለት በየኤጀንሲው በየክልሉ በየምናምኑ እየገባ ሀገሩን የሚያግዝ ፖለቲካ ሲመጣ የሚጨቃጨቅ ልማት ሲመጣ አብሮ የሚሰራ ነው እንጂ የምንፈልገው ተቋሚ የሆነ ሁሉ ከወደቀ ወድቀሃል 5 ዓመት ጠብቅ አንልም። በእርግጥ ይሄ ምርጫ በጣም ተሸውደው በወዳጆቻቸው የግምገማ ስህተት ምክንያት ተሳስተው ያጡ ሰዎች 5 ዓመት ጠብቅ ሊገደሉ ይችላሉ። ከዛ ውጭ ግምገማ ሳያሳስተው ጸንቶ ቆሞ በውድድር ውስጥ ያለፈ ግን በየደረጃው በአስፈጻሚ ውስጥ በተለያየ አካላት ተሳትፎ ጠንካራ መንግስት፣ ሀገር የሚያሻግር መንግስት ማድረግ አለብን። ይሄን የምናደርገው ኢትዮጵያ ታሸንፍ፣ ኢትዮጵያ አሸንፋለች ካል ብልጽግና አሸንፏል ከሚለው ጋር በጣም ይራራቃል። ኢትዮጵያ የምታሸንፈው ልጆቿ ሁሉ በጋራ ሲቆሙላት ስለሆነ በእኛ በኩል የምንፈልገው በየትኛውም ደረጃ ቢሆን አገሩን በነፃነት ማገልገል የሚፈልግ ሰው ከኛ ጋር ሆኖ እንዲያገለግል እንፈልጋለን። እኛ ፍላጎታችን የኢትዮጵያ ቀጣይነት፣ የኢትዮጵያ ሰላምና ብልጽግና ብቻ ነው። ይሄን የሚያስቡ ሰዎች ሁሉ አብረውን ቢሰሩ ለኢትዮጵያ ይጠቅማል ብለን እናስባለን። በዚህ ውስጥ የሚጎዳ ፓርቲ የለም። 5 ዓመት ደግሞ ሲደርስ እንጨቃጨቃለን፣ ችግር የለውም። ያኔ ደግሞ እንደገና ምርጫ ይካሄዳል። የኢትዮጵያ ሕዝብም አሁን ባደረገው ሪፈረንደም ያደረገው ባይዘው የኢትዮጵያ ሕዝብ ከተመዘገበው የመረጠው በፐርሰንቴጅ ብታወዳድሩት በዓለም ላይ አደኩ የሚል ሀገርም አሜሪካን ጨምሮ ሊመርጥ ከሚችል ዜጋ የመረጠው ቁጥር የኢትዮጵያ በጣም ብዙ እጥፍ ይሻላል። መርጧል፣ ወጥቶ ነግሮናል። ለኛም ለሌላውም መፈለገው ሰላም ነው፣ መንግስት ጠንካራ መንግስት ነው፣ ዝም ብላችሁ ሚላላክ ነገር አታምጡብኝ ብሏል። አሁን ይሄን ለማፍረስ ደግሞ አዳዲስ ቋንቋዎች ይፈጠራሉ። አንሰማም። የኢትዮጵያ ህዝብ ሪፈረንደም እናከብራለን። የኢትዮጵያ ሪፈረንደም ግን ሜሴጁ አንድ ፓርቲ ይለፍ ሳይሆን ኢትዮጵያ ታሸንፍ እንደሆነም በደንብ እንገነዘባለን። ኢትዮጵያውያን በጋራ ሆነን የተሻለ መንግስት፣ የተሻለ ስርዓት እንፈጥራለን፣ ብልጽግናችንን እናረጋግጣለን ብዬ ተስፋ አደርጋለሁ። በነገራችን ላይ ኢትዮጵያ አትፈርስም፣ አትሸነፍም፣ አትወድቅም።
ያለፍንበት ፈተና ሁሉ የሚያሳየው ሬዚሊየንት ህዝብና ሀገር መሆናችንን በቀላሉ የማንፈርስ መሆናችንን ይሄን ለጠላትም ለወዳጅም አሳይቷል። ኢትዮጵያ ህዝብ ይቀጥላል። ምናልባት የተለመደ ጉዳይ ባይሆንም አሁንም ደግሜ ማረጋግጥላችሁ ፈጣሪ ኢትዮጵያን ይወዳል፣ ይደግፋል፣ ያሻግራል። ይሄን አይተነዋል። በዚሁ መንፈስ በአንድ ልብ በተባበረ ክንድ ቀጣዩን ዘመን የተሻለ እናደርጋለን። የምክር ቤት ባለፉት 6 ዓመታት ለሰራቸው ገድሎች ታሪክ ያወሰዋል። በቅርበት ባየሁት ልምምዴ ከፍተኛ ምስጋናና አክብሮት ለእናንተ አለኝ። በተለየ ካፓሲቲ በጋራ ሀገር ለማበልጸግ እንደምንሰራ ተስፋ አደርጋለሁ። እጅግ አድርጌ አመሰግናለሁ።